ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች እንዴት ናችሁ እንዴት ከረማችሁ እነሆ ሳምንታዊው የብርቶቹ ፕሮግራም አሁን ጀምሯል ዞትር በዚህ ሰዓት ከድሬዳዋ ቴሌቪዥን ወደ እናንተ የሚደርሰው የብርቶቹ ፕሮግራም አሁን ጀምሯል የምገኘው ሸመንተሪያ ሰፈር ነው ዛሬ አንድ ብርቱ ላስተዋውቃችሁ ነው እንደ ተለመደው እንግዲህ ድሬዳዋን ዞር ዞር ይያለን ሸከርከር ይያለን ጓዳዋን ማን አለ ምን አለ የሚለውን ለእናንተ ምርጡም ብርቱ ለአራያነት ማቅረባችን እንደቀጠለ ነው ዛሬም በዚህ በሸመንተሪያ መንደር አንድ ብርቱ ሰው አለ አይነ ስውር ነው እንግዲህ አይነ ስውርነት ሳይበግረው የማይሰራው ስራ የለም ይህ ሰው ማን ነው የሚለውን ከኔ ጋር ውስጥ ገብተን የምናይ ነው የሚሆነው ፕሮግራሙን አዘጋጅቼ የማቀርብላችሁ ነጃት ተገኔ በካሜራው የሚያስተናግደን ደሞ እስራኤል ሙሉ ነው አብራችሁን ቆዩ መልካም ጊዜ ይሆንላችሁ አሎ ማን ነው እኔ ነኝ ነጃቴ ነሽ አዎ እሺ እንደምን ዋላችሁ ሰላም ነው እግዚአብሔር ይመስገን ሰላም ነው እንዴት ናችሁ ሰላም ናችሁ ጋሽ ሙሉጌታ አቤት እንዴት ነው ሰላም ነው እግዚአብሔር ይመስገን ያው ዛሬ ልጎበኝ መጣሁ እሺ ነይ በዚህ በኩል አይነ ስውር ስታገኘው በቀኝ እጅሽ ግራ እጁን መረጃ የኔ ፋንታ ነው አዎ እንደዚህ ነው የሚያዘው እንደዚህ ካያስቀው መሮጥ ይችላል የድሬዳዋ ቴሌቪዥን ብርቶቹ ፕሮግራም አንተን ለመጎብኘት መጥቷል እንግዲህ ለአራያነት ስለመረጥን እሺ እነዚህ እንግዲህ እናንተም እንግዲህ ጥሩ ነገር ነው ያሰባችሁት እኔም ለስራ ሞራልና ግፍ እንድነሳሳ አድርጎኛል መጨረሻ ነው የምንሄደው አሁን ወደ ስራ መደቤ ላይ ነው የምንሄደው ጭራችንን ዝንብ ማባረሪያ አቧራ ማንሻ ወደ ገበያ ላይ ይዘን ለመሄድ ተዘጋጅተናል እናንተ መጣችሁ ልትተባበሩኝ ስለሆነ በጣም ነው ማመሰግነው እንግዲህ ቀደም ሲል እደጅ ላይ ያስተዋወቅኳችሁ ሰው እሳቸው ናቸው አቶ ሙሉጌታ ዘውዴ ይባላሉ የመንደር ሰዎች ጋሽ ሙሉጌታ ይላቸዋል እኛም ጋሽ ሙሉጌታ እያልን እንጠቀማለን ብርቱ ሰው ናቸው ጠንካራ ናቸው እንግዲህ ድሬዳዋን ፈተሽተሽ በርበር እያደረግን ጓዳዋን እንደነዚህ አይነት ጠንካራ ለከተማችን ለወጣቱ ለሁላችንም አራያ የሚሆኑ ሰዎችን እያወጣ ነው ያለው ብርቶቹ ፕሮግራም ዛሬ ደግሞ ከሳቸው ጋር ቆይታ እናደርጋለን እስቲ እንዳው ጋሽ ሙሉጌታ ማን ናቸው ሙሉጌታ ያው ከጊዜ በኋላ የመጣ አይነ ስውርነት ነው ስንት አመት ሆነ 22 አመቴ ነው እንደው ምክንያቱን ያውቁታል እስቲ ምን ነበር መነሻው ምክንያቱ እንደመሰለሽ መጀመሪያ መነሻ እኔ ናሲዮ የሚባል ባለገራጅ አለ እዛ እሱ ጋር በየዳ መሰራ ነበር መካኒክ ነኝ ፕሮብ አድርጌ ነው መኪና ማስረክበው ከዛ ደግሞ መሐመድ ናሲር የሚባል ለጋሬ አለ ትልቅ አሁን አብዲ ኩሎ ይዞታል እዛ መሰርቻለሁ ከዛ የሆነ አጋጣሚ ሰኞር ማሪዮ የሚባል ትልቅ ገልባጭ መኪና አለ ያ መኪና ሞተሩ ተበጥሶ ለካ በሳንጋ ተወጥሮ ነው እሱሩ ስፈታ ሞተሩ ይወርቃል ተጠራጥሬ ወደ ጎኖኜ ነው የፈታሁት ሰመጠ ደንግጦ ቆሞ ይፈልገኛል መውጣቴን አላየም ሲያኝ ወጣ እጄን ይዞ ሳበኝና እጁ ያነሳውን መሳቢያውን ስቦ አውጥቶ ሰጠኝ ብሩን ይዤ ወዴት መጣ ወደ ቤቴ አጎቴ ክሊኒክ ነበር እንትልምለው ከዛ ይዤ ገባው ከዛን ጊዜ ወዲ ዳዳ ወደ ገራዥ አልተመለስኩም ወደ አናጺነት ወደ በቃ ኤሌክትሪሻንነት ነው የጀመርኩት ከዛ እንደወጣውኝ መብራት ኃይል የተወሰነ ሰራ ያዞራ አስቸገረኝ ፖል ላይ ሲወጣ መስመር ተቀጠል ሲያዞረኝ በቃ ተውኩትና ወደ አናጺነት ገባው በዛ ነው መንስኤው አዎ ያዞረ ሲያስቸግረኝ አይኔ ደና ነው ያዞረ ሲያስቸግረኝ ተውኩትና ወደ አናጺነት ገባው እሺ አሁን እኔ ረዳት እንጂ ባለሙያ አልፈልግም ሚስተር ኢንጂነር ሰርጾ የሚባል አለ ይሄ ካውንስሉን መድን ድርጅትን እኔን እየሰራው ታብሬ እሱ ነው ያሰለጠረኝ ቴክኒክ ውስጥ ይሄ ማዕድን ውስጥም ሰልጥኛለሁ አናጺነት ሰራ ነው ያልሰራው ትምህርት ቤቶች የሉም ጋራሙለታ ድረስ ሄጃለሁ እዚህ አዴሌ ድረስ ሄጃለሁ ይሄንን ያስተማረ ኢንጂነር ሰጹ ናቸው ከዛ ሰራ መቀመጥ ቤቴ ቢፌ ቁምሳጥን ኮሚዲ ነው ከፊልድ ስመለስ ወደ ፊልድ ሲሄድ ያንን ነው የምሰራው የኔ ስራ ይሄ ነው ከዛ ነው 93 ላይ ጥበቃዎች እንትንል ነበር የሆነ ነገር ብልጭ ያለ እዚህ ዲዲሲውን ግማሹን ሰርቻለሁ ባናጺነት
አሁን እዛ ወርልድ ፉድ ተከራይቶት ነበር። ወርልድ ፉድ የጥበቃዎች ኃላፊ ነኝ እኔ እየዞርኩ ነው። ሌሊት እዞራለሁ፣ ቀን ሌላ ስራ ነው የምሰራው። መስራቴን አያውቁም። ራሱ ማስታወቂያ ምናምን መለጠፊያ ለወርልድ ፉድ እኔ ነኝ የምሰራው። በአንድ እንጨት የሚቆም ለስራ ብለውኝ ከስር ተመታና ቅስት መታበታለሁ፣ አቆመዋለሁ። ሚስተር ጆን ይባላል። እንትን ቼክ ነው የሚሰጠኝ ብር በእጃቸው እንትን አለ። ከዛ ነው 93 ላይ ያ ብልጭታ እዛ አሁን ዲዲሲ ያልኩበት ቦታ ሌሊት ስዞር በራብኝ። ጠራሁትና ጓደኛ አሁን ከባድ መኪና ሹፌር ነው፣ መንገድ ላይ ሲያገኘኝ ጭራውን ብሩም ሰጥቶኝ ነው የሚሄደው። እኔ ከሌ ነኝ እኮ ብልጭ ብሎብኝ ያልከኝ እሱ ነው ብሎ ይሄዳል። ሲያገኙኝ አባቴ አደራ ብሎኛል እንዳታልፉት ብሎኛል እያሉ ነው እንጂ እኔ ብቻ እንቅፋት መጥቶ 22 ዓመት አላቅም። እና የአይነ ስውርነቱ መንስኤ የአይነ ስውርነቱ ያ ብርሃን ነው የመነሻው 93 ላይ። ከዛ ሕክምና ስጀምር ቀኝ አይኔ ጠፋች። በጊዜ አልሄዱም ነበረ ሄጃለሁ እንጂ ብልጭ እንዳለብኝ ነው ያርኩት። ሲሄድ እሱ ጋር ነው መመላለስ። 3 ዓመት ስመላለስ ቀኝ አይኔ ጠፋች። ዶክተር ሪፈር በለኝ አልኩት። ግራ አይኔ እኮ እድሜ ልክ እንትኖራለህ ነው ያለኝ። ሪፈርም አላለኝም። ከደከመች በኋላ ነው ምኒልክ ሄድኩት። ከደከመኝ ምኒልክ ሄድኩት። ቤቴን ሸጬ ነው ሄድኩኝ። ሲሄድ ሐኪም የሌለበት አገር ነው ያለኸው አለኝ። አወጣውና ሰነዱን ሳሳይ እንዴ በጨለማ እንዴት ታይ ነበር? ኢላማ መታለው አልኩት። ቃልና አይን ማያ እንጂ ማሰቢያ አይደለም። የምትሰራውን ድሮ የምትሰራውን ነገሮች እችላለሁ ማለት ነው። እሷ ያልሄድኩበት ጠበል የለም። አይኔ እንደታመንኩ ራሴን ላጠፋ ሁሉ አስቤ ነበር። ልጆቼና እሷ ናቸው። ለምን አይኔ ጠፍቶ እንዴት ነው የምኖረው ብዬ ስል እንዴ እኔ አልቀየርብህም እኮ እኔ ያው ነኝ። ባለቤት አዎ እኔ ያው ነኝ። ልጆቼም እንደ አስተምረህ እዚህ አድርሰን እንደገና ይሄን እንዴት ታስባለህ? እኛ እንዴት እንልንሆን ነው? ተውት አደረኩት። በቃ ወደ ሌላ ማሰብ ወደ ስራ ማሰብ ጀመርኩ። አሁን ስጀምር የባለቤት ወንድም ያየኛል ለካ ስጨነቅ ያመጣና ስሰራ እንደውም ለመብራት ላይ ሰርቻለሁ ሰለኝ ማስታወሻ አለ እና አይን ማያ እንጂ ማሰቢያ አይደለም ያለው የምኒልኩ ዶክተር ጠቅሞኛል። ተመልካቾቻችን ፕሮግራማችን አሁንም እንደቀጠለ ነው። እንግዲህ እሳቸው ጋሽ ሙሉጌታ ባለቤት፣ እስቲ መቼ ነው የተዋወቁት? እኔ ከ76 ጀምሮ ነው አብረን የኖር ነው። እሱ የመጨረሻ ልጄ በ88 ነው የተወለደችው። የቀሩት በ80ዎቹ ውስጥ ናቸው። 82 85 ያው ልጅ እሱ ከመሆኑ በፊት ነው ልጆችን የወለድኩት። አዎ ስንት ልጆች አላችሁ? 3 ሴቶች ራሳቸውን ችለዋል? ሶስቱም ያው ራሳቸውን ችለዋል፣ አግብተዋል፣ ወልደዋል። እንግዲህ ያው እግዚአብሔር የተመሰገነ ይሁን። እንግዲህ ከልጅ ጋር ነው የምኖረው። እንግዲህ ከአንድ ወንድ ጀርባ አንድ ብርቱ ሴት አለች ይባላል። አካል ጉዳት መቼ እንደሚመጣ አይታወቅም። ሰው ላይ አካል ጉዳት መቼ ይድረስ አይታወቅም። ድንገት ነው የሚደርሰው። የዚህ ጊዜ እንዴት አሳለፉት? ጊዜው በጣም ከባድ ነበረ። ያው እኔም ጨርቃ ጨርቅ ነበር የምሰራው። በዚህ ላይ ደሞዜ ትንሽ ነች። እንደገና ከዛም ስመጣ ሰው ቤትም እየሰራው እቺ የመጀመሪያ ልጄ ከ8 ወደ 9 ስታልፍ ነው እሱ እንደዚህ ሆነው። አዎ ምክንያቱ ያው ቆርቆሮ ላይ ይሰራል፣ ወርቅ ቤትም ሰርቷል፣ ሌላም ነጸብራቅ ነገር ላይ ይሰራል። በቃ እሱም በወቅቱም አልታከመም። ችላ ሲል መጨረሻ ያው አንድ አይኑ ስትደከም ሕክምና ጀመረ። ቢጀምርም ያው እዚሁ ድሬዳዋ ውስጥ ነው። እረ ወደ ሌላ ሂድ ሲባል እረ እባክሽ አንቺ ዝም ብለሽ ነው ጭንቀት ነው የምታወሪው፣ ምንም ችግር የለም፣ አንቺ ዝም ብለሽ ችግር ነው የምታወሪው፣ በቃ ምንም ችግር የለም እያለ ያው ሁለተኛዋም ተደገመች። ከዛ በኋላ ያው ልጆቹም ትንንሾች ናቸው። እቺ ገና ትልቅ የተባለችው 16 አመቷ ነው ያን ጊዜ። በቃ እኔ አልማርም የቀን ስራ ቀን እየሰራው ማታ እማራለሁ ስትል ኧረ እኔ የሚያስተምረኝ አጥቼ ነው በቃ ማብደው አሁን ነው አልኳት። ሌላ ጊዜ አይደለም በአባትሽ አይን መጥፋት ሳይሆን በአንቺ ትምህርት መተው ነው ማብደውና መተው የለብሽም አልኳትኝ። እግዚአብሔር ይመስገን የባዳ ዘመድ ነበረ
እኛ ጋር ተጠግቶ የሚኖር እሱ ደግሞ እኛው ጋር ተምሮ እግዚአብሔር ቦታ አሳዘው እሱ ደግሞ እንደ አባት ሆኖ አስተማራቸው። ጥላውን ባይከዳኝ ወቅቱ እንደዛ አለፈ። ያው ኮኮተን ስመጣ ሰው ቤት እየሰራው ምጣድም እያማሻው እያጠብኩ ምንም እያልኩ በቃ ለልጆቼ ባፋቸው እያልኩኝ ያው ልጆችም ብርቱ ናቸው። ባክ ትምህርት ቤት ሲዘጋ ይሰራሉ፣ የቀን ስራ ይሰራሉ። እኔም በትርፍ ሰዓት ቡና ቦርድም እየሰራን ምን እያልን ብቻ በቃ አለፈ። እና ልጆችም እሷም ነንጃ ከቤት እንደወጣባቸው አይፈልጉም። እኔ ግን መቀመጥ የሚባል ለኔ ሞቴ ነው። ከመቀመጥ እንደው ዝም ብዬ ብሯሯጥ ባህር ዳር ነው አራተኛ ወጣሁት። እኔ ፓራኦሎምፒክ ተሳታፊ ነኝ። ባህር ዳር ከ17 ሰው አራተኛ ወጣ፣ ሁለተኛ ሮጥም ብዬ ተውኩ። አትሌት እጄን ይዞ ነው በኔ ስፒድ ነው የሚሮጠው። ተውኩኝ። ፓራኦሎምፒክ አሁንም አለሎና ጦር እኔ ነኝ። የድሬዳዋ አይነ ስውራን ወክላለሁ። ምንም ችግር የለብኝም። አሁን ምን ትሰራለህ ማለት ነው? አሁን የምተዳደረው በሷ ይሄንን እኔ ሳንቲም ቤት ላይ ለመጠየቅ አንዳንድ ነገር ሲፈለግ ለቤት አደርጋለሁ። የፈለጉትን ነገር ችግር ካለች ነገር እንትላል። ግን ገንዘብ ስጡኝ ብዬ አልጠይቅም። አሁን መጀመሪያ ዘንቢል ከዛ ይሄች ማረገቢያ ሰሌን የመጀመሪያ ጭራ ቁጭ ብዬ ሳፍተለትል የለመድኩት ማዳበሪያው ዝም ብዬ እንትን ስል መጣልኝ። ሽቦ መንገድ ላይ አደናቀፈኝ። እንጨት አጥቼ ቁጭ ብዬ ነበር። ሲያደናቀፈኝ አመጣሁትና ጠቅልዬ ሽቦውን ብቻ ሳደርገው ሽቦ እጅ ይበላል። ይሄን ኮንዲት ማድረግ ጀመርኩ። ሰው ያየ ማን ነው የሚሰራልህ ነው የሚሉኝ። ማንንም አይኑና ቁጭ በሉና አዩኝ። ለዘረዘር አልችልም እላቸዋለሁ። የሚያገኙኝ ሰው የሚሄድ በሁለት እግሩ የሚሄድ ላንተ ይሄ ይገባሃል ነው የሚሉኝ። የሚያቁኝ ባናጺነት ረዳት የነበሩ በኤሌክትሪሻንት እንትን የነበሩ ብዙ ሰዎች ያጋጥመኛል። መካኒክ ሆኜ መኪናዎችን የሰራሁላቸው እኔ ድሬዳዋ ህዝብ ወርቅ ይዝነብበት እንቅፋት መጥቶኝ አያውቅም። ህፃኖች ጀምሮ እኔ ጥሩ ሆኜ አይደለም፣ እውነቴን ነው። የድሬዳዋን ህዝብ ወርቅ ይዝነብበት ፈጣሪ ከናንተ ጭምር። እናንተም ይሄንን አስባችሁ መምጣታችሁ ራሱ የዛ እንትን አለው። ለሙቀትም በጣም ቆንጆ ነው እያልኩኝ ነው። የቱን ላግዝህ? እኔ ምንም የምታገዝ ነገር የለም። እሺ እኔም ትንሽ ሊያዛ በባዶ እጄማ ማርገብገቢያ ሊያዝ። እሺ ያዝ እንደዚህ። እሺ እንቺ ያዥ 3 አለ ምርጥ ጅራ፣ ዝንብ ማባረሪያ፣ አቧራ ማንሻ፣ ለሙቀትም በጣም ቆንጆ ነው። ማርገብገቢያ፣ ከሰል ማቀጣጠያ። ለካ ይጨናነቅ ኖራል። ልጆቹም ያበረታቱታል። እኔ ስለ ኑሮዬ ነው ወደሱም በቃ ምንም አይደለም። ስለ ኑሮ በቃ ባባፋቸው ለማለት ነው የምሮረጣው። ወንድሜ ለካ ሲጨነቅ ያል ሲያ እቺን ነገር ይዞ ይመጣና አስሮ ይመጣና እቺን እየተበተብ ክፍታ ዝም ብለክ እየወሳሰብ ክፍታ ይለው ነበር። ለካስ ሲል ያው ሰሌኑን መስራት ጀመረ። በበቅሎ ጋሪ ተረፈ ምርት ከመብራታይ ልዞለት መጣ። በቃ መብራታይ ዘበኛ ነበረ አረጋለት። በቃ እሱም ያው ሰራራ። ሲሸጥም ይሸጣል፣ ሳይሸጥም በአሁኑ ጊዜ ደግሞ እንደምታውቂው ነው ገበያ ላይ የሰው ልጅ የመሳሰለ ነው ያለው ዘንቢሉ ምኑም እና ያው ለሞራሉ ብቻ የሚወስድም ይወስዳል፣ የማይወስደውም ምንም ችግር የለም። በቃ እዛ አይነት እንኖራለን። እንሻለን። እንደው ሰግተው አያውቁም? እንደው ይሄ ሰውዬ እንደው ድንገት እንዳይወድቅ መኪና እንዳይገጨው ምን ነው ስጋቱ? አሁን ራሱ እንዳትወጣ በቃ ሰው እንዲለኛል፣ ለምን ትለቁታላችሁ ይሄን ሰውዬ? መኪናን ባጃጆች ቢገጩትስ ለምንድን ነው የምትለቁት እናንተ? ቆይ ምንድነው? ልጆቹም አባባ አንድ ቦታ ቁጭ ብለህ ሽጥ ቦታና አርግልህ ይሉታል። እኔ መዞር ነው የምፈልገው ይልሻል። በቃ እንግዲህ ከገጨው ሚግጨው እኔ ምንም ማድረግ አልችልም። አላስረው እንግዲህ እላችኋለሁ። ሰዎች ለምን ነው የምትለቁት? ለምን ዝም ትሉታላችሁ? ለምን ትለቁታላችሁ? እነዚህ ባጃጆቹ ሲልቀጨቀጁ ይገጩታል፣ መኪናም ሊበላው ይችላል ይላሉ። እሱ ጭራሽ ብቻውን
ደቻቱ ድረስ ሁሉ እየዞረ ይመጣል። እንግዲህ እኔ እንግዲህ ቢበላውም እንግዲህ እግዚአብሔር እሱ ይጠብቀው ምን ማድረግ አልችልም። ያው ሰዓቱ አለፍ ስል ደውልለታለሁ እዚህ ቦታ ነኝ ምናምን ይላል። ግን ያየው ሰው ሁሉ አያልፈውም። ያው እሱም እንትን አይደለ በምላሱ እንትን ይላል። በቃ ማንም አያልፈውም። እያያዙት ይዞራሉ በቃ። እሺ ለይሄ ለጭራው ነው? አዎ አዎ። ማዳበሪያውን ከየት ነው የሚያመጡት? ማዳበሪያ አሁን ወደ ሰይዶ መሄጃ እሸቱን ታውቂዋለሽ? ወፍጮ ቤት ያለው እሱ እንደገና ደግሞ ጌቱ ሎዝና እንትን የሚያከፋፍል እነሱ በቅናሽ ይሸጡልሃል። አዎ ሽቦውን ደግሞ ከየመንገድ ላይ ነው መሰበስበው። መንገድ ላይ አስፋልት ላይ አይደለም ተቆርጦ የወደቀ የተማርኩትም ከሱ ነው። ለምን አደናቅፎኝ በፊት በስኮፕ አንጨት ነበረ። የስኮፕ አንጨት ሳጣ ሽቦውን እንትን ስል ሳስብ ስጠቀልል ሽቦው እጅ ይበላል። ኮንዲት ፈጠርኩ። ከጉዳት አልባው በላይ ምን ይታዘባሉ? እንግዲህ እንዳው በስተት እንግዲህ ሰዎች እንዲህ ስንሄድ ሳንቲም የሚሰጡ አሉ። አይነ ስውር ነው ተብሎ አካል ጉዳት እንደዚህ አይነት ነገር አላጋጠማችሁም? አጋጥሞኛል። ምን ይታዘባሉ? ምን መልእክት ያስተላልፋሉ? አዎ ይሄንን ማድረገው ምንድነው ሲሰጡኝ ተቀብያቸው የኔ ባሳ አለ አይደለ ለሱ ነው የምሰጠው። ለምን አመሰግናለሁ ነው። ሰውየው የተሰማው ነው ያደረገው። ስጦታው የተሰማው ነው። ሌላዎቹ ይለምናሉ። ያንን በሚያደርግበት ጊዜ ለምን አደረግ እኔ እንደኔ አልልም። ተቀብየው የኔ በታች የዳቦ አለ መሄድ የማይችለው አለ ለሱ ሰጣለሁ ወይም ኪሴ ከተዋለሁ። በቃ አላማረውም፣ አላስጠይመውም። የሚሳደቡ አሉ አይቻለሁ፣ አጋጥሞኛል። ባጃጅ ላይ ስንሳፈር የለኝም አልኩ አጣው አልኩ አይባልም። ሰውየው የተሰማውን ነው ያደረገው። ባጃጅ ላይ አንቺ ብትከፊ ማን ከፈይ ያለሽ እላለሁ። ይሄ አለማስተዋል ነው። የድሬዳዋ ሕዝብ ወርቅ ይዝነብበት የሚያልፈኝ የለም። ጭራ 40 ብር ነው እላቸዋለሁ አለ 100 ብር 50 ብር እንደዚህ ነው የሚጥሉልኝ። አንተ እኛም ማንሰራውን እየሰራህ ነው እኮ ለኛ አስተማሪ ነህ ነው። እኔ የዛን ጊዜ ምን ይሰማኛል? ሞራል እነሳሳለሁ የበለጠ ወደ ስራው። እኛም ማንሰራውን እየሰራ አንተ ለኛ እንዴት ነው? አሁን ጓደኞቼ ብዙ አሉ ቆጥሬ አልችልም። ወደዛ ስወጣ አሁን ማት ነው ማገኛቸው። ሹፌር የሆኑ አገኛለሁ፣ በአናጺነት የሚሰሩ አገኛለሁ። እንደ አበረታተውኝ ማዳበሪያውን የሚሰጠኝ ጋሽ ሙልጌታን ማቃቸው ከ2005 ጀምሮ በዚህ በጉርብትና እዚህ ሰፈር ቤት ገዝተው መጡ። ጎረቤት ሆነን ያው በዚህ ስራ ራሱን እንደሚያስተዳድር ታታሪ ጎበዝ እንደሆነ አውቃለሁ እና እኔ በጣም እደነቃለሁ በሱ ስራ። ሲወጣ ሲገባም በራሱ ነው። ብቻው ወጥቶ ሸጦ ይመጣል፣ ሰፈር ያሞቃል። በቃ በጣም ደስ ይለናል በሱ መኖር። እኔ እገረማለሁ በጣም። እንደው አንዳንዴ አይነ ስውር መሆኑ ራሱ እስከምትጣጣ። አዎ በጣም እሱ እኮ አይደለም እኔ አይነ ስውር አይደለም። አይናቸው ማያቸው የሚያዩት ራሳቸው የሱን ያህል ጥረት የሚያደርጉ አይመስለኝም። እሱ በጣም ጎበዝ ሰው ነው፣ ጀግና ነው፣ ይሰራል። ሰፈር ወዴት ሄዳችሁ ምንድነው ጠፋችሁ በቃ በጣም ነው እንትን የሚለው። እኔ በጣም አዎ ከዚህ ሰይዶ ወደ ሁሉም ቦታ እየዞረ ይሸጣል፣ የትም ይሄዳል። ብቻውን ነው የሚሄደው፣ ሰው እንኳን የሚመራው የለም። ይሄዳል። አጋጣሚ መንገድ ላይ ካገኘነው ነው አብረን የምንመጣው። ሸጦ ሲመለስ አጋጣሚ ስወጣም ካገኘሁት ወደዛ እንሄዳለን። ራሱን በራሱ ነው የሚሄደው። አሉት አዎ ልጆች አሉት፣ 3 ልጆች አሉት። ሁሉም በራሳቸው ነው የሚተዳደሩት። ያው 2 ናቸው አንድ ላይ የሚኖሩት። በጣም ጎበዝ ሰዎች ናቸው። በጣም ያስደንቀኛ ወጣት ሆነው ለልመና ወይ ደግሞ ለሌላ ለተለያየ ነገር ሲሯሯጡ ለሱስ ሲሯሯጡ
እሳቸው ሱስ የለባቸው ያችን ካገኙ ያችን ገዝተው ይመጣሉ እዛው ይቅማሉ ስራቸውን ነው ጨለማ መሸ ቀን አይባልም እኔ በጣም ነው አረ በቃ ሁሉ እስከምል አንዳንዴ አረ በቃ መሽቷል እኮ እያልኩ ነው እሷ እንኳን ቤት ካሌለች መሽቷል ጋሽ ሙሌ በቃ መብራት አብራ መጥቶ ያበራል መብራቱንም ዞሮ መጥቶ እና በጣም ነው የሚያስደንቀው የሱ እንትን እኔ ደስ ይለኛል ከጤነኛ በላይ ነው የሱ ስራና በጣም ደስ የሚል ሰው ነው ሞራሉ ራሱ ይበቃል ነገ እኔስ ነገ ጧት ምን እንደምገጥመኝ አውቃለሁ በቃ ስለዚህ ጥዬው ሄጄ ያው እግዚአብሔር የፈቀደ ድረስ አብረን እንኖራለን እንጂ ዘመድ የለው አዝማድ የለው ማላይ ነው ጥለሽ የምትሄጁ በቃ ለአንድ ቀን እንኳን እዚህ ላይ ጥዬው ሄዳለሁ የምትይው ሰው አለ በመመልኩ ታስቢያለሽ እንደዚህ አይነት ነገር እኔም ደግሞ ነገ የሚገጥመኝ ነገር አላውቅም እግዚአብሔር እንዳማረ ይውሰደን ይያል መጸለይ ነው አይ ምን መሰለሽ አንድ ሰው አይምሮ ማሳመን ነው ይመስለኛል አሁን እሱ ምንድነው በደህናውም ጊዜ መቀመጥ የሚባል ከስራ መጥቼ ቡና አርፋ አይጠጣም እዛም ይላል ና ቡናውን እንጠጣ ስለው ቅጂ ሲፈልጉ ልጆች ያደርሳሉ ሲፈልግ ያ ቡና እንዱ ቀዝቅዞ ይቀራል እና ሰውየው በፊቱ ነው መቀመጥ ነገር አይፈልግም አይወድም በቃ እንዱ መራራ ስለለመደ አሁንም አይነ ስውርም ሆኖ አልከበደውም በቃ አሁንም ቢሆን ያው ይሄዳል እኔ እንዳው ታዳ ሰጋለሁ ጌታ ሆይ እንዳው አገላባጭ እንዳታረገኝ አደራህን ምለው ለሱ ብቻ ይሄንን ነው ሙች ለምን አንድ ነገር ቢሆን ያው ግዴታ ለቀውት ነው እነሱ እንዲህ ብለውት ነው ይልሻል ሰው ይልሻል ግን እሱ ደግሞ መቀመጥ አይፈልግም እንግዲህ ያው እስካለ ድረስ እንደፈለገው እሱ ይጠብቀው ይያል መኖር ነው ልሻለሁ ሙሉጌታ ማለት ለኔ በጣም ትልቅ ሰው ነው ብርሃን ኖሯቸው አይናቸው እያየ መንገድ ላይ ለታክሲ ሲሉሽ የሆነ ቦታ ሄደሽም የምታየው ነገርና ጋሽ ሙሉጌታ ላይ የምታየው ነገር ያስደነግጣል እኔ ገና አንድ ወር ሆነኝ እዚህ ግቢ ውስጥ ከገባው እና ድምጽ ሰማለሁ ያቺ ግንቧ ጥሯ አጨራርለች ልብስ አጥባለሁ እዚህ ጋር እንግዳ ነኝ እኔ ያኔ አዎ ከዛ ሳይ ያስደነግጣል በቃ ለምን ተነስቶ እንዲነካካ ሲያልፍ እና እሱም የሰራቸውን ነገሮች ስታይ እጅግ ያስደነግጣል አሁንኛ ቸገረን እንላለን አጣን እንላለን የሆነ ነገር ስነ በጣም ነው ራሳችንን ከማጣት ጋር ዲፔንድ እናደርጋለን አይደለም ሙሉጌታ እዚህ ጋር ሰፍቶ ይወጣል ወጥቶ ሸጦ ይመጣል እኛ ያ ሞራል የለንም እሱ ከጊዜ በኋላ ነው ይሄ ነገር የሆነው 22 አመት ቢሆነው ነው አዎ እና እዛ ጋር ወጥቶ እሱን የመሰሉ ብዬ ለመመሰል ይከብደኛል አፌን ለምን እሱ እዚህ ጋር በላቡ ለፍቶ ሰሞር ይሄድ የሆነ ሰዎችም ረድተውት ያችን ነገር ተግብሮ ወደ ገንዘብነት ይቀይረዋል ራሱን ወደ መለወጥ ይቀይረዋል እንጂ እዚህ ጋር የማድረግ ነገር እዚህ ጋር እዛ ጋር ሄዶ ለመመጽወት ለመለመን የሚያደርግ ሰው አይደለም በጣም ጠንካራና በጣም መበረታታ ያለበት በጣም መደገፍ ያለባቸው ሰዎች አሁን እንደሱ አይነት ቢኖሩ በማህበር ቢደራጁ በጣም ደስ ይለኛል ግን ታልባ ሁሉ አራያ ነው በጣም አራያ ነው ለምን እሱ ማለት እኔ አላቅም ለቃላት ይከብደኛል እኔ አሁን አመመኝ ብየተኛው አይደለም እሱ አመመው አላመመው አይተኛም እዚህ ጋር ቁጭ ብሎ ስታየው ነው የሚያየው ፀሐይ ላይ እየተፈራረቀበት ፀሐይ ነው ብርድ ነው አይልም
እዚህ ጋር ሲሰራ ነው የምታዩ። ግን እኔ ግን አሁን እምለው ምን እላለው መሰለሽ ቢቻል እሱ ባለው ማቴሪያል ላይ ደግፋችሁት ጥላ ነገር የሆነች ክፍል ነገር እዚች ጋር ብትጠልሉለት ክራይ አይፈልግም ወጥቶ ለመስራት እሱ ወደፊት ከምታገናኙት ድርጅት ጋር አገናኝታችሁት የሚሰራበትን ሚንስ ቢፈጠርለት እንደምኞቴ ነው ደስ ይለኛል ቢሆን ካልሆነ ግን እዚች ቦታ ላይ የተቻላችሁ አርጋችሁለት ጠለላ ከለላ ነገር ቢሰራለትና ቢያንስ እንኳን ከእግዚአብሔር እናገኛለን ሁላችንም ጥላ ነገር ቢደረግለት እኔ በፊት መዳበሪያ ጥል ነበር አሁን አልጥልም ለሱ ነው የምሰጠው ለምን ግብአት ነው በቃ ለሰው ከምሰጠው ከቁሻሻ ጣልበት እንኪ ቁሻሻ አድርጊበት ከምን እኔ ለሱ በሰጠው ነው ከዚህ በኋላ የምመርጠው ያላቸውም ሰዎች አጥበው አጽድተው ቢሰጡት መልካም ነው ለምን እሱ የሚበረታታ ሰው ነው ጠንካራ ነው በጣም ምንም አይነት ነገር አይጥልም ሁሉም ነገር ለሱ ቫልዩ አለው እና እኔ መጨረሻ ነገር የምናገረው ምንድነው ለሱ እገዛ ቢደረግለትና ጥላ ቆርቆሮ እንኳን ይሄንን ነገር ከቀረበ በኋላ እናንተ ማስባችሁበት አጋዥ ድርጅትም ቢኖር ያችን ነገር ብትከለልለት መልካም ነው ብዬ አስባለሁ ለምን በጣም ጠንካራ ሰው ነው እኔ መግለጽ ይከብደኛል እኔ እንደዚህ አይነት ሰው ነው አይቻላቅም በሱ ያሉ ሰዎች ሊለምኑ የሰጠሻቸውን ብሮች እንደዚህ አይተው ነው ሰድበው ሁሉ የሚሄዱ አሉ እሱ ግን እንደዚህ አይነት ተዘጋጀ ሰው አይደለም እለወጣለሁ አይነ ስውርነት አይን ማያ እንጂ ማሰብ አይደለም ሲለኝ ጭንቅላቴ ነክቶኛል ያን ቃል ሲናገርና እኔ እናንተ መጣችሁን በመጎብኘታችሁ በጣም ደስ ብሎኛል አላ ስዞር ጭራዬን ስሸጥ አለ ምርጥ ጭራ ዝንብ ማባረሪያ አቧራ ማንሻ ለሙቀትም ቆንጆ ነው እያልኳቸው ነው የምሄደው አዎ እንደዚህ ነው ማስታወቂያዬ ነው ሰዎች እየገረማቸው ምን አልክ አለ ምርጥ ጭራ ዝንብ ማባረሪያ አቧራ ማንሻ ለሙቀትም ቆንጆ ነው እያልኳቸው እንደው ጋሽ ሙሉጌታ አሁን ምንድነው የሚፈልጉት ሰዎች ባላቸው ግብአት ለሰኔል የሚሰሩበት እንዲሰጧችሁ ለማህበረሰቡ ምን መልእክት ያስተላልፋሉ አዎ ይሄንን ቆንጆ ነገር ነው ያመጣሽው ተሰብስበው አሁን አንዳንድ ህንጻ ምናምን የሚሰሩበት ቆሻሻ ያደርጋል ብሎ ያቃጥሉታል ከሚያቃጥሉ ይሄንን አይተው ወደዚህ ቢያዞሩት ለኔ የሥራ መስክ አስፋፉልኝ እውነቴን ነው ያው ከናንተ ጭምር ይሄ እኔንም እንደበረታታ ነው ያደረጋችሁኝ ይሄ ቀላል ነገር አይደለም እውነቴን ነው እና ለድሬዳዋ ህዝብ እኔ እንጃ የምሰጠው እንትን በጣም እኔ ዝቅተኛ ነው የምለው ጥሩ አመለካከት አላቸው ያኑረን ፈጣሪ የድሬዳዋን ህዝብ በአጠቃላይ የምለው ይሄ ነው እኔ የምሰጠው የድሬዳዋን ህዝብ በጠቅላላ እውነቴን ነው እኔ ከውስጤ ነው አንድ የሚያልፈኝ የለም ህፃን ጀምሮ አባባ ክብብ አድርገውኝ እኔ ጥሩ ሆኜ አይደለም የእግዚአብሔር ስራ ነው ስጦታው ነው አልነፈገኝም አይኔም ብታም አልነፈገኝም መስራትም እየቻልኩ ሰራለሁ ምንም ችግር የለም ማታ 3 ሰዓት አረ በቃ እየተባልኩ ነው የምገባው እሷ ደግሞ እንደው በጣም የምታደንቁልኝ ነኝ እኔ አዎ ከ76 እስካሁን ድረስ የመጀመሪያ አይነች የመጀመሪያዋ ነኝ እውነቴን ነው ያው እስካሁን በችግርም በምንም ነገር እኔ እረፍት የሚባል ነገር አላገው ያው ቅድም እሷ ጀምሯል እየሰራው ይያለው ቢፌ ምናምን አረና ቁጭ በለን እንዳጠጣ እዛ ወይ ከዘቅዘል ጠጣለሁ መቀመጥ የሚባል ለኔ ጭንቅ ነው አልችልም ይሄ ተፈጥሮዬ ነው እና ሁሉንም ህዝብ እንደዚህ ያስተዛዝበው ያዛችሁ ተጨበጣችሁ ረድኤት በረከት ከናንተ ጋር ይሁን አሜን አዎ የምለው ይሄ ነው አለ ምርጥ ጅራ ዝንብ ማባረሪያ ማርገገበያ ከሰለም 40 ብር ነው ያልከኝ አዎ 40 ብር ነው 40 ብር ነው እሺ ይሄው እሺ አለ ምርጥ ጅራ ዝንብ ማባረሪያ አቧራ ማንሻ
እንግዲህ ውድ የፕሮግራማችን ተከታታዮች እንዲህ እያለን ፕሮግራማችን ወደ መጠናቀቁ ደርሷል። ከጋሽ ሙሉጌታ ጋር እንግዲህ ያሉትን የሚሸጡ ለገበያ የሚቀርቡ ጭራውንም ማራገቢያውንም ይዘን ገበያ ወጥተን የተወሰነ ሸጥ አርገን ተመልሰናል። እንግዲህ የኛም የድሬዳዋ ቴሌቪዥን መልእክት ጋሽ ሙሉጌታን የተለያዩ ግብአቶች ይፈልጋል። እነዚህ የሚሰሩበት ግብአት ሰኔሉ የሚሰራበት ግብአት ይፈልጋል። የሚጣሉ ነገር ናቸው ተብለው በሱ ዘንድ ግን የሚጣል አይደለም። እንደዚህ አይነት ለአገልግሎት ተመልሶ እንዲውል ያደርጋል። በዚህ ሁሉ እንድትተባበሩት የሚገኘው ሸመንተሪያ አካባቢ ጋሽ ሙሉጌታ አይነ ስውሩ ብትሉ ማንም ያሳያቸዋል። እንግዲህ በቻልነው አቅም ይህ ሰው ልመና አልተሰማራም። ቤተሰቡን እያስተዳደረ ነው ያለው እየሰራ ማገዝ የምትፈልጉ ሁሉ ሸመንተሪያ አካባቢ ጋሽ ሙሉጌታ ብትሉ ታገኛቸዋላችሁ። የኛም የብርቱዎቹ ፕሮግራም የዛሬው ቅኝታችን እዚህ ላይ ያበቃል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ነጃት ተገኔ፣ በካሜራ እስራኤል ሙሉ ጋር ነበር አብረን የቆየ ነው። ሳምንት በሌላ ብርቱ ሰው የምንገናኝ ነው የሚሆነው። ደህና ሁኑ።